ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት እንግዲህ ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የሳምንቱ የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም፣ ሁሉ ነገር ሰላም ነው። በጣም አሪፍ። እንግዲህ ያው ዛሬ አንተ እያልኩ ስጠራ ድፍረት እንዳይሆንብኝ በጣም ምንም ችግር የለም። የሙያ አባታችን በጣም ረጅም ጊዜ በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ ከሚገኙ የሕክምና ባለሙያዎች አንዱን ዛሬ አንተን ስለጋበዝን እኛ ራሱ በጣም ደስተኞች ነን እና ጥሪያችንን አክብረህ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናቸዋለሁ። እስኪ እንደው ጤናው ዘርፍ ላይ ያለ ባለሙያ በለው እንደው ህመምተኞች ራሱ በጣም በርካታ ከዚህ ከጭንቅላት ጋር ተያይዞ አደጋ ደርሶባቸው የዳኑ ሰዎች አንተን ማያቅ ሰው አለ ብዬ አላስብም እና ምናልባት ግን የማያውቁ ሰዎች ካሉ ሙሉ ስምህን፣ ሙያ ምንድን ነው፣ ከየት ነው የመጣኸው የሚለውን ነገር እንተዋወቅ እስቲ። በጣም አመሰግናለሁ። እኔ ዶክተር ብርሃኑ መኩሪያ ይባላለሁ። የአእምሮ አከርካሪና የነርቭ ቀዶ ሕክምና ስፔሻሊስት ነኝ። እዚህ የምሰራውም እዚህ ረጅም ሰዓት ሰርቻለሁ። እዚህ አዲስ አበባ ውስጥ ነው የምሰራው። ያው የሚሰራበት ቦታ ያው ባይጠቀስም ችግር ያለ አዲስ አበባ ውስጥ ነው የምሰራው። ረጅም ጊዜ ሰርቻለሁ። በጣም ጥሩ። እንግዲህ ዶክተር ብርሃኑ በጣም በርካታ ሰዎች ያውቁታል። ጤናው ዘርፍ ላይ ያሉ ሰዎች በርካቶችም ከአንተ እውቀት ቀስመው አሁን በጣም ትልልቅ ቦታ ላይ የሚገኛሉና ምን ያህል ጊዜ ያገለገልክ በሙያ የት ሰርታል የሚለውን ደግሞ አስቴኔ። እኔ እንግዲህ ኔውሮሰርጀሪ የአንጎል አከርካሪ የነርቭ ቀዶ ሕክምና የጀመርኩት በ1983 ግንቦት መጨረሻ አካባቢ ነው። ልክ ኢህአዴግ ሲገባ ከኢህአዴግ ጋር አብረን የጀመርነው የጀመርኩ ከውጭ እንደመጣው ጥቁር አንበሳ ሆስፒታል ነው የጀመርኩት። እንግዲህ ከ83 ጀምሮ እስካሁን ድረስ ኦልሞስት ወደ 40-30 ዓመት ይሆናል ይሆናል ወደ 30 ዓመት ያህል አገልግላለሁ። በተለያዩ ሆስፒታሎች ውስጥ አገልግያለሁ። መጀመሪያ ሲጀምር ጥቁር አንበሳ ነው የጀመርኩት። ለ1 ዓመት ያህል እዛ አገለገልኩት። ከዚያ በኋላ ከጥቁር አንበሳ ወደ የካቲት 12 ሆስፒታል ሰራው። የካቲት 12 ሆስፒታል በኋላ ወደ ውጭ ስኮላርሺፕ አሜሪካ ሄድኩኝ። ቴክሳስ ዩኒቨርሲቲ ኦፍ ሳውዝ ዌስተርን ሜዲካል ሴንተር ዳላስ ውስጥ ለ1 ዓመት ያህል ፌሎሺፕ ቆየው። ከቆየሁ በኋላ ተመልሰ ጥቁር አንበሳ መጣው። ከዚያ በኋላ ቀጥታ ወደ ሚኒሊክ ሆስፒታል ሄድኩኝ። ሚኒሊክ ሆስፒታል ያህል ለብዙ ዓመት ከሰራው በኋላ ከዛ አሁን ወጥቻለሁ ከሚኒሊክ ሆስፒታል ማለት ነው። እና በተለያዩ በሌሎች ሆስፒታሎች ሰርቻለሁ። ለምሳሌ ጦር ኃይሎች ጠቅላይ ሆስፒታል፣ አጠቃላይ ጦር ኃይሎች ሆስፒታል ውስጥ ከ83 ዓመት ምህረት ጀምሮ እስከ 2014 ዓመት ምህረት ሰርቻለሁ። ከዛ ፖሊስ ሆስፒታልም ለአንድ 6 ዓመት ያህል አገልግያለሁ። አሁን አንድ ግል ሆስፒታል ውስጥ እየሰራሁ ነው ያለሁት። ብዙ ዓመት ግን ሚኒሊክ ሆስፒታል ብዙ ዓመት ሚኒሊክ ሆስፒታል ነው አብዛኛው ጊዜ ያሳለፍኩት ሚኒሊክ ሆስፒታል ውስጥ ነው። አሁን ካረንትሊ ያለሁት በቅርብ ጊዜ በአሁኑ ያለሁት አንድ ግል ሆስፒታል ውስጥ ነው። ጡረታ ወጣ ከሚኒሊክ እንደማለት? ከሚኒሊክ ወጥቻለሁ። በቃ አንድ ከወጣ 2 ዓመት ይሆናል። አሁን አንድ ግል ሆስፒታል ውስጥ እየሰራሁ ነው ያለሁት። በጣም አሪፍ። እንግዲህ ዛሬ እንግዲህ ይህን ሁሉ ልምድ ያካበተ ሰው እንግዲህ አድርገን ስለጋበዝን እጅግ በጣም ደስ ብሎናል። ተመልካቾችም በተለይ ከዚህ ሄድ ኢንጁሪ ወይም ደግሞ ከጭንቅላት ጋር ተያይዞ የሚመጡ አደጎች ላይ የተለያዩ ጉዳዮችን እያነሳን ለቀጣይ 1 ሰዓት እንግዲህ ከነሱ አብረን እንቆያለን ማለት ነው። በዋናነት ግን እንደው ወደ ጉዳያችን ከመግባታችን በፊት ፕሮግራማችን እንደምታውቀው ጤና ጥበብ ይባላልና በተለይ የእናንተ ሙያ ደግሞ ራሱን የቻለ በጣም ውስብስብ ነገሮች አሉት ውስጡና እንደው ከዛ አንጻር ጤና ጥበብ የሚለውን ነገር ከአንተ ሙያ አንጻር በምን አይነት መልኩ ትገልጸዋለህ ከሚለውን እነሳ። እንግዲህ ጤና ጥበብ በጣም ትክክል ነው። ምክንያቱም ሙያ ሰርጀሪ አሁን እኔ እንግዲህ ፊልድ ሰርጀሪ ነው። ሰርጀሪ አርት ነው፣ ራሱ አርት ነው። ምክንያቱም ስኪል ይጠይቃል፣ አርት ይጠይቃል። እያንዳንዱ ኦፕሬሽን በሚደረግበት ጊዜ ይለካል። ምን ያህል ኮስሞቲክ ነው አይደለም የሚለው ነገር ይታያል። ኢንሲሽኑ ምን አይነት መሄድ አለበት የሚለው ይታያል። ይሄ በሚሰራበት ጊዜ ሜቲኩሌስሊ ወይም ደግሞ በጥንቃቄ በተሞላበት ይሰራል። ስለዚህ ሰርጀሪ ኢዝ ፓርት ኦፍ አርት ነው። ሜዲሲን እኮ አርት ነው። ምክንያት ሲጀመር ራሱ ሰርጀሪ አርት ስለሆነ ጤና ጥበብ ራሱ ከሕክምና ጋር የተገናኘ በመሆኑ በጣም ደስ ብሎ እንደዛ ነው። በጣም አሪፍ። ሌላው ወደ ውስጥ ጠለቅ ከማለታችን በፊት አሁንም እንደው ሰው በአጠቃላይ አእምሯችን፣ ጭንቅላታችን ምን ይመስላል የሚለውን ነገር እንዲረዳው በተወሰነ መልኩ አናቶሚ ፓርቱን
እንደው የሰው ልጅ አእምሮ ይህን ይመስላል፣ ጭንቅላት ይህን ይመስላል፣ ከፀጉር በታች እንዲህ ያለ የምትለዋል ጠቅላላ ያለ መረጃ እንደው ብትሰጠን ምን ትላለህ? በጣም ጥሩ አመሰግናለሁ። ጭንቅላት እንግዲህ በአጠቃላይ በራስ ቅል የተከበበ ነው። ጭንቅላት ስናጠቃልለው ጭንቅላት ስንል ራስ ቅልን ያጠቃልላል። ከራስ ቀጥሎ ያሉትን ነገሮች መጀመሪያ ከእንትን እንጀምረው። ስካልፕ የሚባል ቆዳ አለ። ከቆዳ ይቀጥላል ፔሪዮስቶም የሚባል አለ። በቆዳና በራስ ቅል መካከል ያለው ስጋ ነገር አለ። ከዛ ይቀጥላል ስካል አለ፣ ራስ ቅል ማለት ነው። ከዛ ደግሞ ይቀጥላል ዱራ ማተር የሚባል የአንጎል ሽፋን አለ። ከዛ ይቀጥላል አራክኖይድ የሚባል ነገር አለ፣ የሲኤስኤፍ ወይ ሴሬብሮ ስፓይናል ፍሉድ ኖርማል ሰርኩሌት የሚያደርግበት። ከዛ ይቀጥላል ብሬን አለ። ብሬን ውስጥ ብዙ ውስብስብ፣ ከዛ ቀጥሎ ብሬን አለ። አሁን ምንድን ነው ብሬን በአጠቃላይ በራስ ቅል ውስብስብ በሆኑና በብዛት ባላቸው አጥንቶች ተሸፍነው ውስጥ የሚገኝ ማለት ነው ብሬን ስንል። ያ ብሬን ምን ያህል ያጠቃልላል? ስንት ናቸው ብሬን ስነው? በብዙ በሶስት ትልቅ አንኳር ይከፈላል። ሱፕራቴንቶሪያል፣ ሚድ ብሬን ወይም ኢንፍራቴንቶሪያል። በእኛ በአማርኛ ስንተረጉመው ቀዳማይ አንጎል ይባላል። ይህ ቀዳማይ አንጎል 3 ክፍሎች አሉት። አንደኛው ምንድን ነው? አይምርት አንጎል የሚባላል ወይም ደግሞ ኮርቴክስ የሚባላል። እሱ ዋና ስራው ምንድን ነው? የማስታወስ፣ የማገናዘብ፣ ትኩረትን የመስጠት፣ በአጠቃላይ ነገሮችን አናላይዝ ማድረግን መልእክት የመስጠት ሁኔታ ማለት ነው። ከዛ ይቀጥል ሃይፖታላመስ ይባላል። ተለመስ ደግሞ ቅጽበታዊ የሆኑ ነገሮችን የመወሰን አክሽን የመስጠት ማለት። ከዛ ደግሞ ሃይፖታላመስ ይባላል። እሱ ብዙ ጊዜ ምንድነው የሙቀት ቴምፕሬቸር፣ ሴንትር ኦፍ ቴምፕሬቸር፣ የሙቀት፣ የረሃብ፣ የጥማት፣ የስሜት ነገሮች ኢቭን ኢንክሉዲንግ ዘ ሴክሹዋል፣ እነዚህ ነገሮች በሙሉ የሚያጠቃልለው ሃይፖታላመስ የሚባል ማለት ነው። ይሄ ምንድነው ቀዳማይ አንጎል ነው። ከዛ ይቀጥላል ማዕከላዊ አንጎል ይባላል። ኤግዛክትሊ ማዕከላዊ አንጎል ብዙ ጊዜ ከአይን እይታና ከአይን እንቅስቃሴና ከአይን እይታዎች ጋር ይገናኛል። ማዕከላዊ አንጎል ማለት ነው። ሚድ ብሬን ምንድን ነው? እዛ ውስጥ ብዙ ነገሮች አሉ። ሴንትር ኦፍ ኦፕታልሞሎጂ የአይን እንትኖች አሉ። ኦፕቲክ ነርቭ አለ፣ ኦልፋቶሪ ነርቭ የሚባል አለ፣ የማሸተት ማለት ነው። አዎ እነዚህ ነገሮች በተለይ ከአንደኛው ፓርክራኒያን እስከ 4ኛው ፓርክራኒያን ድረስ እስከ 5ኛው ፓርክራኒያን ድረስ ያሉት ነርቮቹ እዛ ሚድ ብሬን ውስጥ ናቸው ማለት። ስለዚህ የማየት የማሽተት እና እነዚህ የስሜት ነገሮች በሙሉ ነርቮቹ እዛ ሚድ ብሬን ውስጥ ናቸው ያሉት ማለት። እሱ ምንድነው ይሄ ሚድ ብሬን አካባቢ ያለ ማለት። ከዛ ይቀጥላል ምንድነው ባህሪ አንጎል ይባላል በአማርኛ። በእኛ ስንተረጉመው ምንድነው ኢንፍራቴንቶሪያል ይባላል። ይሄ በሁለት ይከፈላል። ራሱ ሁለት ይከፈላል። አንደኛ ገብረ አንጎል የሚባል ነገር አለ። ገብረ አንጎል ብዙ ጊዜ ምንድነው እነዚህ የጡንቻዎችና የሰው አቋምን ምንድነው ስንተረጉም ሰረበለም ይባላል። ሰረበለም ምንድነው ማለት ነው። ከታች ደግሞ ቀጥሎ ምንድነው ሰርጌ አንጎል ይባላል። ሰርጌ አንጎል አማርኛ ትርጉም አስቸግራል። እሱ ምንድነው ብሬን ስቴም ይባላል። ብሬን ስቴም ይሄ ምንድነው ሴንተር ኦፍ ሬስፒራቶሪ እና ካርዲዮቫስኩላር ምናምን ስርዓተ ትንፈሳ፣ የልብ ምትና የደም ዝውውሮችን የሚቆጣጠር ማለት ነው። እነዚህን እንከፍላቸዋለን ማለት ነው። ስለዚህ በአጠቃላይ ሰረበረም፣ ሚድ ብሬን እና ኢንፍራቴንቶራል እነዚህ ያጠቃልላል ማለት ነው። ይሄ እዛ ውስጥ ብዙ የሆኑ ውስብስብ ነርቮች አሉ። ከአንደኛው ፓርክራኒያን ፔርና ግራና ቀኝ የሚወጡት ከአንደኛው ፓርክራኒያን እስከ 12ኛው ፓርክራኒያን የነርቮች ውስብስቦች አሉ። እነሱን ያደርጋል ማለት። በአጠቃላይ አንጎል የሰው አንጎል ከዚህ ከራስ ቅል አውጥተን የሆነ ቦታ ላይ ቁጭ ብናደርግ 1.3 እስከ 1.4 ኪሎ ግራም ይመዝናል። ያው 1300 ግራም ማለት ነው። ስለዚህ 1 ኬጂ እስከ በግምት እስከ 1.4 ይመዝናል ማለት ነው። የሴቶችና የወንዶች ይለያል። ይሄ አዳልቱ ላይ ነው። የሴቶቹ 1.2 ኪሎ ግራም ነው፣ አነስ ይላል። ኤግዛክትሊ የወንዶቹ ደግሞ 1.37 ኪሎ ግራም ይመዝናል ማለት ነው ብሬኑ ራሱ። እና ይሄን ይመስላል እንግዲህ ምናልባት የክብደቱ መለያየት ተመልካቾች እንዳያነስ የክብደቱ መለያየት የሚሰሩት ስራ ላይ ወይም ደግሞ የአስተሳሰብ አቅም ላይ ልዩነት የሚፈጥርበት ሁኔታ ምንም የሚፈጥር ነገር የለውም። ይሄ በቃ ዝም ብሎ እንትን የተደረገ ማለት ነው። ኖርማሊ አናቶሚካል ሰው ተፈጥሮ እንደዚህ ስለሆነ እንጂ አንዳንድ ሰው አይተን እንደሆነ ለምሳሌ አንድ ጭንቅላቱ በጣም ትልቅ ሆነ ጭንቅላቱ ትንሽ ሆነ ሰው ጭንቅላቱ ትልቅ ሆነ ብዙ ያስባል፣ ጭንቅላቱ ትንሽ ሆነ ትንሽ አይደለም። ይሄ ኮንስቲቱሽናል አናቶሚካል ተፈጥሮ ነው። አሁን ሴም ቲንግ ነው። ይሄ ተፈጥሯዊ ሁኔታ ነው እንጂ የወንዱ ጭንቅላት ማነው የወንዱ የአንጎል ክፍል ማነው ክብደቱ 1.3 እስከ 1.37
ኪሎግራም ከሆነ የሴቷ ደግሞ 1.2 ኪሎግራም አስተሳሰብ ለችግር ያመጣል ማለት አይደለም። ይሄ ምንም እኩል አስተሳሰብ ነው ያለው። ይሄ ምንድነው እንትኑ ይሄ የአስተሳሰብ ሁኔታን አይመዝንም። ይሄ ግራሙ ነው የኪሎግራም ክብደቱ ነው እንጂ የአስተሳሰብ ሁኔታ ተፈጥሯዊ ልዩነት እንጂ የአስተሳሰብ ሁኔታ ምንም አንድ ኢንፍሉዌንስ የለው። ይሄን ይመስላል እንግዲህ። ከዚህ ጋር በተያያዘ ግን ምናልባት ለምሳሌ እንግዲህ ጭንቅላት ስንል የራስ ቅሉ በዋናነት በጣም ለስላሳ ጠፍጣፋ አጥንት ዙሪያውን በሙሉ ብሬንን ሸፍኖ የሚገኘው ቅድም የተነሱት ነገሮች አሉ። ብዙ ጊዜ ቀዶ ሕክምናው ሲሰራ ብሬን ውስጥ የሚሰራ ሰርጀሪ ካለ በምንድን ነው የሚቆርጠው? ሰዎች አሁን እንዴት ወደ ውስጥ ገብቶ ተሰራ? እንዴት ሊሆን ቻለ? ኦልሬዲ የራስ ቅሉ ተቆርጦ ነው የተገባው የሚል የተለያዩ ጥያቄዎችን ያነሳሉ። እንዴት ነው ያለው ነገር? በጣም ጥሩ። ምንድነው ቅድም አንድ የተዘነጋ ነገር የረሳሁት ነገር ምንድነው፣ የራስ ቅል ራሱ በሶስት ይከፈላል። ኤክስተርናል ቴብል፣ ሚድ ቴብል ወይ ደግሞ ዲፕሎይድ እና ኢንተርናል ቴብል ይባላል። ለምሳሌ በሶስት ነው የሚከፈለው። አሁን ምንድነው አንዳንድ ጊዜ ወደ በኋላ በዝርዝር እንገባበታለን። ኦፕሬሽን በጣም እየደቀቀ ሄዷል። ድሮ በሁለተኛ ዓለም ጦርነት ጊዜ እንደዚህ አይነት ነገር ችግር በሚደርስበት ጊዜ የጭንቅላቱ ላይ ለምሳሌ ደም መፍሰስ ሁኔታ የመሳሰሉት ነገሮች መኖሩን ከተጠራጠሩ በድንጋይ ጭንቅላቱን ይመቱትና ደም እንዲፈስ ያደርጉ ነበር። ይሄ ኤግዛክት በጥንት ጊዜ እንግዲህ ይሄ የድሮ በድሮ ጊዜ። ከዛ በኋላ ቴክኖሎጂ እያነሰ መጣ። ምንድን ነው ሲደረግ የነበረው? ጭንቅላትን የሚያበሳ ድሪል ፈጠሩ። በርሆል ሴት በርሆል ምንለው ድሪል ፈጠሩ። ከዛ በኋላ የሆነ ኦፕሬሽን በሚያደርጉበት ጊዜ ምንድነው ጭንቅላቱን ይበሱታል፣ ድሪል ያደርጋሉ። ድሪል ከተደረገ በኋላ ውስጥ ይገቡና አሁን ልክ ቦኑ ይነሳል። ከዛ በኋላ ሽፋን ይነሳል። ቀዳዳ ይፈሰራል ማለት ነው። ከዛ በኋላ ቀጥታ ምንድነው ዱራ ማተር ይባላል የአንጎል ሽፋን፣ እሷን በመርፌ በኢንሲሽን እንትን ይደረጋል ማለት ነው። በብሌድ ሰርጂካል ብሌድ ይቆረጣል። ከዛ ደሙን ያፈሳል፣ ማፍሰስ ይቻላል። ከዛ ይቀጥልና አሁን ይሄ እንግዲህ ድሮ በድንጋይ ከዛ ቀጥሎ በድሪል አሁን ደግሞ ኖማቲክ ኤር ድሪል በጣም ያው ኖማቲክ ኤር ድሪል በኮምፕሬሰር ድሪል ይደረጋል። ቀዳዳዎች ይሰራሉ። ከዛ በኋላ አጥንቶቹን ወይ አንድ ቦታ ይዞራል ወይ ደግሞ ይቀመጣል። ከዛ አስፈላጊው ስራ ከተሰራ በኋላ ራስ ቅሉ መልሶ ይገጠማል። ውስጥ ከተሰራ በኋላ አሁን ቴክኖሎጂ በጣም ከዛ በላይ ሄዷል። እንደ ድሮ አይደለም ማለት ነው። ግን ውስብስብ ከመሆኑ አንጻር አሁን እንግዲህ አንድ ሰው ብሬን ሲል በጣም ውስብስብ ነገሮች አሉት። እንደምናውቀው እንኳን ጤና ውስጥ ያለ ሰው የሌለ ሰው ያለ ሰው ራሱ ያለውን የውስብስብ ነገር በጣም ይረዳዋል። እና እንደው ካለው ውስብስብነት አንጻር በጣም የተለየ ጥንቃቄ አይፈልግም ወይ? ያለው ነገር ምን ይመስላል? እሱ ጋር ከፍተኛ ጥንቃቄ ይፈልጋል። ምንድነው በመጀመሪያ ደረጃ ችግሩ ያለበት ቦታ በደንብ ትክክል ማወቅ ያስፈልጋል። ችግሩ አናቶሚውን በደንብ ማወቅ ያስፈልጋል። የት ቦታ ነው ችግሩ ያለው? ችግሩ ዋንስ ከታወቀ በኋላ አናቶሚው እውቀት ያስፈልጋል። ኤሪያውን መለየት ያስፈልጋል። ከዛ በኋላ አናቶሚካል ፖዚሽኑ ያስፈልጋል። ከዛ ውስጥ ሲገባ መሆን የሚገባ ነገሮችን እየተደቀቀ አሁን ደግሞ ምንድን ነው በፊት ብላይንድ ነበር የሚሰራ፣ አሁን ማይክሮስኮፕ ተሄደናል። በፊት ዝም ብለን በኖርማል የምንሰራው፣ አሁን ግን በማይክሮስኮፕ እየተታገዘ ማንኛው ጥቃቅን ነገሮች ዲቴክት ያደርጋል። የደም ስሮች ከሆኑ የማይነኩ ከሆኑ ዲቴክት ያደረግና የደም ስሮቹን ሰፓሬት ይደረጋል ማለት ከዋናው ከሚፈልገው ቦታ የነርቦቹን በሙሉ ወደ ቦታው ችግር እንዳይደርሳቸው ይለያሉ ማለት ነው። ስለዚህ በሚሰራበት ጊዜ አሁን በመሳሪያም እየታገዘ ስለሆን ብዙ ውስብስብ ነገሮች የሉም እና ጥሩ ነው። ድሮ እንኳን ተሰርቷል ማለት ነው። ድሮ እንኳን ተሰርቷል። ጥሩ። እንደው በዋናነት አሁን ስለ ከዚህ ከጭንቅላት ጋር ተያይዞ የሚነሱ አደጋዎች እንግዲህ በጣም ከጊዜ ወደ ጊዜ የመኪና አደጋውን በለው ሌሎች ምክንያቶችን በለው ቁጥሩን እያየን ነው እንግዲህ በጣም ከስፋትም አንጻር ከምንም አንጻር። እንደው እንዳጠቃላይ ግን ወደ ውስጥ ከመግባታችን በፊት በዋናነት ሄድ ኢንጁሪ የምንለው ምን ማለት ነው? ምን ነገሮችን ያጠቃልላል የሚለው ነገር በጣም ጥሩ። ቅድም እንደጠቀስነው ምንድነው ጭንቅላት እንግዲህ የራስ ቆዳን ያጠቃልላል፣ ራስ ቅልን ያጠቃልላል፣ እንደገና ደግሞ ውስጥ አንጎልን ያጠቃልላል። በእነዚህ ውስጥ የሚፈጠር አደጋ ማለት ነው። በእነዚህ ሁሉ ነገር የሚያጠቃልል አደጋ የጭንቅላት ሄድ ኢንጁሪ ነው የምንለው ማለት ነው። ዛት ሚንስ ስካል፣ ብሬን ኤንድ አሶሺየትድ ነገሮች ከዛ ጋር የተገናኙ ማለት ነው። እንግዲህ እስካሉ ቅድም ጠቅሰናል። ብሬን ደግሞ በሶስት ከፍለናል። በዛ ዙሪያ የሚፈጠሩ ማንኛውም አደጋ ጭንቅላት አደጋ ማለት ነው እና ያ አደጋ በሚከሰትበት ጊዜ አንድ ሰው ጭንቅላት አደጋ ደረሰ ነው የምንለው። ጥሩ። በዋናነት ግን ለእንደዚህ አደጋዎች ለጭንቅላት አደጋ
ወይም ደግሞ ሄድ ኢንጁሪ ሊያጋልጡ የሚችሉ ነገሮችን ማንሳት እንችላለን። በዋናነት ምክንያቶች ምንድን ናቸው? ኤግዛክትሊ በጣም ጥሩ። ምክንያቱም ጭንቅላት አደጋ ብዙ አይነት እንትኖች አሉ። አንደኛ ዋናው ትልቁም ነገር የመኪና አደጋ አለ፣ የመውደቅ አደጋ አለ። እንደገና ደግሞ ሰው የመምታት ለምሳሌ ዶሜስቲክ ኢንጁሪ ሊኖር ይችላል። እንደገና የስፖርት ጊዜ ሊወድቅ ይችላል። እነዚህ ነገሮች በሙሉ እንትን ናቸው። ስለዚህ ስናጠቃልለው ምንድን ነው የመኪና አደጋ፣ በሰው የመመታት ጉዳት፣ እንደገና የመውደቅ አደጋ፣ ስፖርት በሚሰራበት ጊዜ የሚደርስ አደጋ ለምሳሌ ፉትቦል እንትኖቹ እግር ኳስ ተጫዋቾቹ ራሳቸው አደጋ ይደርሳቸዋል። ሌላም ስፖርት በሚሰሩበት ጊዜ አደጋ ደርስ። እንደገና ደግሞ ስታብ ኢንጁሪ ለምሳሌ ስለታማ ነገሮች ውስጥ ሊደርስ ይችላል። ጥይት የመሳሰሉ ነገሮች ሊደርስ ይችላል። እነዚህን ያጠቃልላል። ጥሩ። እንግዲህ በእነዚህ ምክንያቶች ይመጣሉ ካል እንደው ከልምፅ አንጻር የትኛው ምክንያት በዋናነት ገዝፎ ይታያል ማለት እንችላለን? አብዛኛው ጊዜ ገዝፎ የሚታየው መኪና አደጋ ነው። መኪና አደጋ ነው በሰው ነው የመመታት ሁኔታ። ይሄ ያለ የለም የዶሜስቲክ በሰው የመመታትና የማተጋ አደጋ። እነዚህ የመውደቅ አደጋና የመሳሰሉ ነገሮች ሬር ናቸው። ኤግዛክት። እነዚህ ሁለቱ በብዛት አብዛኛው መኪና አደጋ ነው። ከዛ ቀጥሎ ከሰው ጋር ያለው ግጭት ወይ ደግሞ በሰው የሚደርስ አደጋ ማለት ነው። እሱ እነዛ ናቸው አብዛኛው ጊዜ። ሌሎች ደግሞ በስታብ ኢንጁሪ ከሆነ ያው እሱም እንደ አደጋ ውስጥ ነው። ግን እነዚህ በጥይት በምናምን ከሆነ ብዙ ጊዜ ከሰተው ያው በጦር ሜዳ በሌላ ምናምን ሊሆን ይችላል፣ በሌላ ሊሆን ይችላል። እሱ ሬር ነው የሚገጥሙ ናቸው፣ አልፎ የሚከሰቱ ናቸው። ህፃናት ላይስ በእድሜ መከፋፈል እንችላለን? እንደው ህፃናት ላይስ እንዲህ አይነት ችግሮች የመከሰት እድላቸው ምን ይመስላል? እድሜ መከፋፈል ይቻላል። ለምሳሌ ከህፃናቶቹ ብዙ ጊዜ ከ1 እስከ 3 ዓመት ዕድሜ ያላቸው የራሳቸው አያውቁትም። አብዛኛው ጊዜ 4ኛ ዓመት ሲደርስ ልጁ አትሊስት ያውቃል ምን እንደማድረግ እንዳለበት እና ብዙ ጊዜ ኬር መስጠት ያስፈልጋል። የመውደቅ ሊኖር ይችላል፣ ካልጋ ላይ ይወድቃሉ፣ እየሄዱ ሊወድቁ ይችላሉ። እነዚህ ነገሮች እንግዲህ ወላጆቻቸው በጣም ጥንቃቄ ማድረግ ያስፈልጋል። በተለይ ህፃናቶች በ1ና በ2 ዓመት ውስጥ በ1ኛ ዓመትና በ2ኛ ዓመት ውስጥ አያውቁትም። ገና በመራመድ ዱብ እያሉ ስለሆነ ብዙ አይነት አደጋ ሊከሰት ይችላል። ከፍ ያሉ ሲሆኑ የራሳቸውን ያውቃሉ፣ ግን ጥንቃቄ ይፈልጋል። እንደ አዋቂዎች አይደሉም። እንደው በተፈጥሮ የዚህ ብሬናችን የሸፈኑ ቀደም ያነስ የራስ ቅሉ ከጥንካሬ አንጻር ያለው ጥንካሬ ምን ይመስላል? ምክንያቱም ብዙ ጊዜ አንዳንዴም በጣም ይወድቅና ሰው በምታስበው ደረጃ ጉዳቱ ላይ መጣ ይችላል። ያለው ጥንካሬ ምን ይመስላል? በጣም ጥሩ ነው። ምክንያቱም በልጆች ላይ ስስ ነው። ልጆች ላይ በጣም ስስ ነው፣ ገና አላደገም። ምክንያቱም እነዚህ ሱቸሮች የምንላቸው ነገሮች አሉ። ራስ ቅልን አንዱን ራስ ቅል ለምሳሌ ፍሮንታል፣ ፓሬታል፣ ቴምፖራል፣ ኦክሲፒታል የሚባሉ አሉ። ያው ራሳቸው እነዚህን ሁሉን የሚያገናኝ ሱቸር አለ። ሱቸሩ ገና አልገጠመም። ስለዚህ አጥንቱ በጣም ሶፍት ነው እና የልጆቹ እንትን ብዙ ጊዜ ሲወድቁ አይሰበርም፣ ይሰረጉዳል አብዛኛው ጊዜ። ምክንያት ስስ ስለሆነ በሚወድቁበት ጊዜ ከመሰበር ይልቅ መግባት ወደ ውስጥ ስርጉድ ይላል፣ አይሰበርም። ስለዚህ ለኦፕሬሽን ቀላል ነው። በጣም በቀላሉ ይመለሳል። አንዳንድ ጊዜ በፕሬሸር ሲገፋ ሊመጣ ይችላል፣ በቫኩም። አንዳንድ ጊዜ ደግሞ ካስቸገረም ትንሽ ቀዳ ተሰርቶ ከታች ወክል ብሬን ስፓቹላ የምትባላለች ከዛ ብድቅ ብላ ትነሳለች። አንዳንድ ጊዜ አይሰበር እና ወደ አዳልት ላይ ስንመጣ አጥንት ኦልሬዲ ሂል አድርጓል፣ ድነዋል። ስለዚህ ጥንካሬ አለ እና አደጋው በጣም የከፋ ካልሆነ በስተቀር የመሰበር ሁኔታ በጣም ሬር ነው። ከተሰበረም ደግሞ ምንድነው ለኦፕሬሽን ትንሽ ያስቸግር፣ ጠንክረው ስለሆነ ትንሽ ያስቸግራል። ጥሩ እንግዲህ ያው ረጅም ጊዜ ከ70 ስንት ነው ከ80 ጀምረህ ከ83 ጀምሮ በጣም በርካታ አገልግሎቶችን ስትሰጥ ነበርና ያው እንግዲህ ረጅም ጊዜ ነው የሚሆነው። ምናልባት እንግዲህ በዚህ የጊዜ ሂደት ውስጥ ያው ብዙ ነገር አሳልፈሃል ብዬ ተስፋ አደርጋለሁና በዛ የጊዜ ሂደት ውስጥ ምን አለ ሐኪም ለምን ሆንኩ ሕክምና ውስጥ ለምን ገባው ብለህ የተማራክበት ጊዜ ይኖራል? ታስታውሰናለህ? በጣም ጥሩ። ግን እኔ እንደ መጀመሪያ ሃይ ስኩል ስማር ሐኪም መሆን ፍላጎት አልነበረኝም። ፍላጎት የለህም ነበር? አላውቀውም። በቃ አለማያ እርሻ ኮሌጅ ይሄ ምናምን ሲባል ሰማለሁ። እንግዲህ ድሮ አባዲና ምናምን ሲባል ሰው ወታደር ይሆናል። አለማያ እርሻ ኮሌጅ ምናምን ስል በጣም ደስ ይለኛል። ያው እኔ ጅማ ነው ሃይስኩል የተማርኩት፣ 12ኛ ክፍል ጅማ ነው። ሚያዝያ 7 ይባላል በእኛ ጊዜ። እዛ በቃ ደስ ይላል። በቃ ሲጨርስ እኔ አለማያ እርሻ ኮሌጅ ገብቼ ዲግሪ አግኝቼ እወጣለሁ። አግሪካልቸር መማር ኤግዛክትሊ አላማ እሱ ነበር። ከዛ በኋላ
እና እንትን ውጤቴ በጣም ጥሩ ሆኗል። የዚህ ሳይንስ ላይ ጎበዝ ነኝ። አሁን የባዮሎጂ፣ ኬሚስትሪ፣ ፊዚክስ ውጤቴ በጣም ጥሩ ስለሆነ ሀይር ኮሚሽን ልክ 12ኛ ክፍል ማትሪክ በጥሩ ውጤት ካለፍን በኋላ ከየትምህርት ቤቱ በሶሻሊስት ይመረጣል። ተመረጥን። ውጤት በጣም ቆንጆ ነበር የባዮሎጂ ውጤት። ከዛ ሀይር ኮሚሽን እዚህ አዲስ አበባ መጣን። ከዚያ በኋላ ሀይር ኮሚሽን ራሱ ሜዲሲን መደበኝ። መግባት አለ ብሎ ራሱ ነው መደበኝ። እና ከዚያ በኋላ እንደውም ከቤተሰቦች ጋር እኔ የፈለግኩት እኮ ሌላ ነበር ፊልድን መማር የፈለግኩት ብዬ አንድ ታላቅ ወንድም አለ እሱ ሳማክር ግድ ሜዲሲን ጥሩ ነው ችግር የለም ስል በቃ ከዚህ ከገባ በኋላ ኢንትረስቱ እየጨመረ መጣ። ጥናቱ ጎበዝ ነኝ፣ በጣም አጠናለሁ። በጣም ስለማጠና እንትን ውጤት በጣም ጥሩ ነው። ከአንድ እስከ 3 ጊዜ ዝላይ አልፌያለሁ። በእኛ ጊዜ ዝላይ ደብል ዝላይ ነበር። ደብል ዝላይ ነበር። መጀመሪያ ዋንሲ ዋንቢ ይባላል። ድሮ እናንተ ገና አልተወለዳችሁ። በ1960 ዓመተ ምህረት ነው ትምህርት የጀመርኩት። 60 ዓመተ ምህረት 60 ዓመተ ምህረት ገና ፊደል የጀመርኩት ማለት ከዛ ደብል በቃ 60 ዓመተ ምህረት 61 ዋንቢ ይባላል። አሁን ኬጂ 1 ማለት ነው። ዋንቢ ገባ። በአመቱ መጨረሻ ላይ ቀጥታ 2ኛ ክፍል ገባ። ከ2ኛ ክፍል 4ኛ፣ ከ4ኛ 6ኛ ደብል እየመታ ነው። በእኛ ጊዜ ነበር እና በጣም ጥሩ ውጤት ነው። የራንክ ተማሪ ነኝ። ከ1 እስከ 3ኛ በቃ 1ኛ 2ኛ 3ኛ ወደ ቻላቅ እና ውጤት ጥሩ ስለሆነ በዛ ነው እንትን አደረጉና የማጥናት ችሎታ አለኝ። አጠናለሁ፣ በጣም አጠናለሁ። ሜዲሲንን ከዛ በፊት አታውቀውም ነበር አንተ? ነውሽን በቃ አልማሪሻ ኮሌጅ ምናምን ሲባል አባቴና ሳይንስ ኮሌጅ ማነው ሚሊታሪ ኮሌጅ ይባል እንሰማለን ድሮ በሬዲዮ ምናምን ክፍለ ሀገር ልጆችን። ከዛ በኋላ አልማሪሻ ኮሌጅ ገብቼ በቃ በዲግሪ ምናምን በግብርና መማር አለብን የምን ነበር እንጂ ሜዲሲን ብዙም ሜዲሲን ተመደብክ ገባህ። የነበረህ አቀባበል መጀመሪያ ላይ እንዴት? ጥሩ ነው፣ በጣም ጥሩ ነው። ደስ አለኝ። በቃ የመጀመሪያ ይከብዳል፣ ለሁሉም የመጀመሪያ ሁል ጊዜ ይከብዳል። ከዛ በኋላ ስትለምደው አናቶሚ አለ፣ ድንግርግድ አለ። ዩኒቨርሲቲ ሁል ጊዜ መጀመሪያ ስትገባ ድንግርግድ አለ። ከዛ በኋላ በቃ ደስ እያለ ጥሩ ነው። ከትምህርቶች ሁሉ ከጤናው ከሜዲሲን ትምህርቶች በጣም ልዩ ትኩረት ሰጥተህ ስትማር የነበረው ለየትኛው ነው? እኔ አናቶሚ ነገር ደስ ይለኛል። አናቶሚ በጣም በቃ አንዴ ከገባ አናቶሚ በቃ ደስ ይላል። እሱ በጣም እወዳለሁ። ከዛ በኋላ ኢቭን እንኳን እዚህ የኔውሮ ሰርጀሪ ለመማር መጀመሪያ እኔ እንደው የፈለኩት ፔዲያትሪክስ ነበር። ህፃናት ጸባይ ትንሽ እንትን ነኝ እና ቶሎ ስለምናደር ጓደኞቼ ብርሃኑ አንተ ብርሃኑ አሁን እውነት ነው በዚህ ጸባይ ይዘህ አሁን ህፃናት በዚህ ጸባይ ይዘህ ህፃናት እንዴት ታክማለህ ሲሉኝ ሲያለቅሱ ጥለት ከዛ በኋላ እና ከዛ ቀየርኩት። በእነሱ ግፊት አይደለም። በኋላ በራሴ በቃ ይሄ በኋላ ኔውሮ ሰርጀሪ መማር አለብኝ ብዬ የዛኔ ነው እኮ ብዙ አይደፍረውም። በፍጹም አይደፈርም። በጣም የሚፈራ በጣም በቃ ሬር ነው፣ ውጭ ሬር ነው፣ እንትን ነው። ከዛ በቃ ኔውሮ ሰርጀሪ ገባሁበት። በጣም ጥሩ። እና በዚህ የጊዜ ሂደት ውስጥ እንግዲህ የመጣህበትን ሁኔታ ነግረህናል። ምን ሆኜ ነው እዚህ ውስጥ የገባሁት ብለህ ለምሳሌ በስራ ሂደት ውስጥ የመከፋት ነገሮች ወይ አንዳንድ ጊዜ እንግዲህ ያው በስሜት የምንወስዳቸው እርምጃዎች ይኖራሉ። እንደው ከዛ አንጻር ምን ሆኜ ነው እዚህ ውስጥ የገባሁበት ብለህ ያሰብክበት ጊዜ አለ? አዎ፣ አንዳንድ ምን መሰለህ ሰርጀሪ በጣም አስቸጋሪ ነገር፣ ረጅም ሰዓት ትንሽ ነገር የተባለ ነገር ኮምፕሊኬትድ ይሆናል። በጣም ትልቅ ነው ብለህ ገምተህ ገብተህ በጣም በኢዝሊ ይወጣል እና አንዳንድ ጊዜ ያስጨንቃል፣ ስትሬስ ትሆናለህ። በተለይ ቤተሰብ ያንተን ችግር አይረዱም እና ኦፕሬሽን ገብተህ ተሰቃይተህ ብዙ ረጅም ሰዓት ቆሜ አንዳንድ ጊዜ ምሳ ሳትበላ የምትውልበት ጊዜ አለ። ያው ታውቃለህ። እንደዛ ሆነ ምናምን ስትው ውጤቱ አንዳንድ ጊዜ በተለይ ብሬን ቱሞር የመሳሰሉት ነገሮች፣ ጭንቅላት እጢዎች የመሳሰሉ ነገሮች አውትካሙ ጥሩ ላይሆን ይችላል። አልፎ አልፎ ማለት ነው። ከመቶ 1 2 3 አልፎ አልፎ በማይሆንበት ጊዜ ያን ነገር ለቤተሰቦቹ የማስረዳት ሁኔታ ምናምን ስትረስ ስትገባ ምንድን ነው ኢንጂነር ሆኖ ኢኮኖሚስት ሆኖ በትንሹ አይቲ ተምሮ በትንሹ ሞባይል እየያዘ ክርክር መማር ሲገባ ስትረስ ውስጥ ሕክምና ውስጥ መግባት አስቸጋሪ ነው። ሕክምና ስትረስፉል ነው። ለምሳሌ አሁን ጋይኔ ብትል ሶሪ ይቅርታ፣ ጋይኔኮሎጂስቱ በጣም ስትረስፉል ነው። ምክንያቱም ይጨነቃሉ። ሰርጀሪም ዘሰምቲንግ ነው። ስትረስ ሰዎች እንደሚወጡ ጋውን ለብሶ እንደሚሄዱ በፍጹም አይደለም እና
በጣም ያስጨንቃል። ውስጥ ምግብ ሳትበላ የምትውልበት ጊዜ አለ። አንዳንድ ጊዜ ደግሞ ውጤቱ ጥሩ ሳይመጣ ሲቀር ማታም እንቅልፍ የምታጣበት ጊዜ አለ። አመሽተ የምትገባበት ጊዜ አለ። የት ነበርክ? ኦንኮል 8 ሰዓት የምትቀሰቀስበት ጊዜ አለ። አንዳንድ ጊዜ ሳትመጣ ሲቀር ደግሞ ኃላፊዎቹ ደግሞ ተጠርተህ ስልክ አልተነሳም አልመጣም አላየም ብሎ ጭቅጭቅ ያለ። በዛን ጊዜ በቃ ትጨነቃለህ። ለምንድን ነው እዚህ ውስጥ ገብቼ ነው የሚጨነቀው? የምን ነገር የስትረስ ፑርት ይሆናል። አንዳንድ ጊዜ ደግሞ ውጤቱ ጥሩ ሲመጣ ዶክተር እኔ እንዲህ አክመኝ እኮ ዛሬ እንዲህ ሆኛለሁ አንተ የማታውቀው በየከተማ ውስጥ ምናምን ዶክተር አንተ እኮ እንደ የሰራ የሆነ እንዲህ ደርሻለሁ ደስ ይላል። ደስ ይላል። እኔ አሁን ለምሳሌ ከአሜሪካ የመጣ ባለፈው ሳምንት አንዱ አግኝቻለሁ። አላውቀውም፣ በፍጹም አላውቀውም። በወዲህ አካባቢ ላይ የሆነ ሱቅ ገብቼ ሲገዛ ዶክተር አለ እኔን እኮ አክመኛለን። የት ነው አከምኩት? እንደዚህ ዛሬ ስንት ዓመት በፊት እዚህ ቅዱስ ገብርኤል ሆስፒታል አክመኝ ኦፕሬሽን አድርጌ ከኋላ በኩል የስፓን ዲስክ ፕሮላፕስ አሜሪካ ነው የምኖረው። አሁን እረፍት መጥቼ ነው። ያ ስታዩ ደስ ይላል። እንደዚህ አጋጣሚዎች እርካታ ነው። ጥሩ እንግዲህ በዚህ ጊዜ ሂደት ውስጥ እንግዲህ የገጠመህን ነግረናል። ምን ያህል እንደው ሰርጀሪዎችን ሰራ? ምን ያህል ፔሸንቶችን ቀዶ ሕክምና አረክ? እንደው በግምት ማንሳት እንችላለን? እንግዲህ ከ83 ዓመት ምህረት ጀምሮ 83 እንኳን ጀማሪ ነኝ። 84 እንበለውና ብዙ ሆስፒታል ብዙ ሰርቻለሁ። በተለይ አብዛኛው ጊዜ ጦር ኃይሎች ሆስፒታል ውስጥ ከ84 ጀምሮ እስከ 2014 ድረስ ሰርቻለሁ። በጣም ብዙ ነው። ኢቭን ከዛ ፖሊስ ሆስፒታል ውስጥ ብዙ ጊዜ ሰርቻለሁ። ይህም ቀላል አይደለም። የካቲት 12 ሆስፒታል ውስጥ ለ4 ዓመት ያህል ሰርቻለሁ። ምኒልክ ሆስፒታል ውስጥ ኦልሞስት ወደ 20 ዓመት በላይ ሰርቻለሁ እና ሌሎች ግል ሆስፒታሎችም ሰርቻለሁ። ያልሰራሁበት ግል ሆስፒታል እዚህ ጋር መጥቀስ አስፈላጊ አይደለም እንጂ አብዛኛዎቹ ግል ሆስፒታሎች ጀማሪዎች የኛ ስለሆን በእኛ ጊዜ 3 ብቻ ነበር ኖሮ ሰርጀሪዎች ያኔ ማለት ነው 3 ነበርን እና እንግዲህ 3 ብቻ ስለነበርን ከዛ ብዙ ሰርቻለሁ እና ቁጥሩን በእርግጥ የኛ ዳታው የመያዝ ሁኔታ ያው አስቸጋሪ ሆኗል እንጂ በጣም ብዙ ነው። ይሄን ነው ቁጥሩ ማለት ያስቸግረኛል። ጥሩ እስቲ ወደ መረጃው ደግሞ መለስ እንበልና ወደ ሄድ ኢንጁሪው እንመለስና ሄድ ኢንጁሪ እንግዲህ ያው በዋናነት ምክንያቶቹ ምንድናቸው የሚሉትን ነገሮች እንደው አይነቶች ሲኖሩት ይሆን የጭንቅላት አደጋዎች አይነት አላቸው ብለን ማንሳት እንችላለን? በጣም ጥሩ ነው። አሁን ምንድነው ከላይ በትንሹ እንጀምረው ከራስ ቅል እንጀምረውና እንግዲህ አደጋ በሚደርስበት ጊዜ የራስ ቅል መሰንጠቅ አለ። በመወደቅበት ጊዜ የማበጥ የመቁሰል ነገሮች አሉ። እነዚህ በጣም ቀላል ነገሮች ናቸው ማለት ነው። ከዛ ወደ ውስጥ ስንገባ ደግሞ የራስ ቅል አለ። የራስ ቅል ስብራት ይኖራል፣ ወይ ደግሞ የመስርጎድ ሁኔታ ይሆናል፣ ወይ ደግሞ ስብራት ይሄ መስመር ያለው ስብራት ሊኒየር ስካል ፍራክቸር ምንድን ነገሮች አሉ፣ ወይ ደግሞ የመስርጎድ ወደ ውስጥ ዲፕሬሽን ስካል ፍራክቸር ምንድናቸው ነገሮች አሉ። እዚያ ሊደርስ ይችላል። ወይ ደግሞ ኮሚኒቲድ እንደ ዱባ ክስክስ ሊልም ይችላል። እንደዚህ አይነት ነገር ስብራት በራስ ቅል ላይ ሊደርስ ይችላል ማለት ነው። ያው ወደ ትሪትመንቱ ስንመጣ በኋላ እንነጋገርበታለን። አሁን ወደ ታች ወደ ብሬን በምንገባበት ጊዜ ብሬን ውስጥ የደም አይነቶች አሉ፣ ይደማሉ። ለምሳሌ ኤፒዱራል ኤማቶማ የሚባል አለ። ያ ኤፒዱራል ኤማቶማ ማለት ምንድን ነው? ከራስ ቅልና በአንጎል ሽፋን መካከል የሚጠራቀም ደም ማለት ነው። ኤፒዱራል ስንል ኤፒ ማለት ከውጭ ማለት ነው፣ ከአንጎል ውጭ በራስ ቅል መካከል። ሶርሱ ከየት ነው? ከሚድል ሜኒንጀር አርተሪ ነው። ብዙ ጊዜ ዱራ ማተር አለ። ዱራ ማተር ላይ አርተሪያል አለ፣ ሚድል አርተሪያል የሚባል አለ። ይሄ ቴምፖራል አርተሪ ምድር ከሱ ላይ አደጋ በሚደርስበት ጊዜ ይደማና ወደ ውስጥ አይገባም፣ ግን በራስና በአንጎል መካከል ላይ ይጠራቀማል። ከፍተኛ ነው፣ አኪዩት ነው፣ ወዲያውኑ ነው የሚጠራቀመው። ያ ነገር እንደዛ ነገር ሊሆን ይችላል። ትሪትመንቱ በኋላ እንመጣለን። ወደ ውስጥ ደግሞ ስንገባ ሰብዱራል የሚባል አለ። ሰብዱራል ማለት ከዱራው በታች ማለት ነው። በዱራና በአንጎል ክፍል እዛ ውስጥ አኪዩት ሰብዱራል፣ ሰብ አኪዩት ሰብዱራል፣ ክሮኒክ ሰብዱራል ይባላል። አኪዩት ሰብዱራል ማለት 24 አወርስ የሚከሰት ማለት ነው። እሱ ምንድነው? ብዙ ጊዜ ከፍተኛ አደጋ በሚደርስበት ጊዜ ደም ይፈሳል። በዚህ በጭንቅላት ውስጥ ያለው በአንጎል ውስጥ ያለው ደም ይፈስና ከዚያ በኋላ ይሄ አራክኖይድ የሚባል ቲር ያደግና ከዚያ በኋላ ዱራ ማተር ላይ ወደ ይወጣል። በዱራ ማተር እና በአንጎል መካከል ያለው ደም ይጠራቀማል። እሱ አኪዩት ሰብዱራል ነው። በጣም ማሲብ ነው። ቶሎ እርምጃ ካልተወሰደ አደጋ ላይ ያደርስ 24 አወርስ ነው። ከ4 ሰዓት ደግሞ ካለፈ ደሙ ትንሽ ነው ማለት ነው። አኪዩት ሰብዱራል ይባላል ማለት ነው። ደሙ ብዙ ስላልሆነ ትንሽ ስለሆነ ቀስ ብሎ የሚጠራቀም ማለት ነው። አኪዩት ሰብዱራል ማለት ልክ ዘሰም ያኛው በ24 ሰዓት ውስጥ ተከሰተ ነው። ቶሎ ስለከሰ አኪዩት ይባላል። ያኛው ደግሞ ሰብ አኪዩት ከተባለ ደግሞ ቀስ ብሎ የሚከሰት ማለት
ከዛ ደግሞ ክሮኒክ ሰብዱራል ይባላል። እሱ ከ3 እና ከ4ኛው ሳምንት መካከል ውስጥ ማለት ነው። ከ15 ቀን እስከ 1 ወር ባለ ጊዜ ውስጥ ቆይቶ የሚመጣ ነገር ከሆነ ክሮኒክ ሰብዱራል ይባላል ማለት ከአንጎል ቤዝሎች የሚፈስና በአንጎልና በዱራ ማተር መካከል የሚጠራቅም ማለት ነው። ስለዚህ በእነዚህ አይነት በ3 እንከፍላቸዋለን። በዋናነት በ3 መክፈል እንችላለን። በ4 ኤፒዱራል ሰብዱራል፣ ኤፒዱራል ከዱራ ውጭ ማለት ነው። አኪዩት ሰብዱራል፣ ሰብአኪዩት ሰብዱራል እና ክሮኒክ ሰብዱራል እንደየ ሁኔታዎች። ኤፒዱራል ከሆነ በጣም ማሲብ ነው፣ ቶሎ ይፈሳል። ምክንያቱም በጣም ሜኒንጃል አርተሪ ከሆነ በጣም ስለሚፈስ እና አክሽን ኢሚዲየትሊ ኦፕሬሽን አክሽን ካልተወሰደ ሊጎዳ ይችላል ነው ማለት ነው። ወደ ምልክቶቹ እንምጣ እስኪ። ደግሞ ሄድ ኢንጁሪ ያለበት ሰው ምን አይነት ጤና ተቋም ከመምጣቱ በፊት ምን አይነት ምልክቶችን ነው ማሳየት የሚያሳየው? ወይም ደግሞ ምን አይነት ምልክቶችን ሲያዩ ነው ሰዎች ይሄማ የጭንቅላት ጉዳት አለበት፣ ስለዚህ ወደ ጤና ተቋም መሄድ አለበት ብለው እንዲወስኑ ምን ነገሮችን ማየት አለባቸው? በጣም ጥሩ። አንድ ጭንቅላት አደጋ የደረሰበት ሰው እንግዲህ መጀመሪያ የታሪክ ይነግራል፣ ወይ ደግሞ እሱ መናገር ካልቻለ ሌላ ሰው ሊናገር የምናገር ከሆነ ብዙ ጊዜ ኮንሽስ ራሱ የሚያውቅ ከሆነ እንደዚህ አይነት አደጋ ደርሶብን ነበረ እና በጭንቅላቴ ላይ እንደዚህ አይነት ነገር የመሰንጠቅ የቆዳ መሰንጠቅ እና የራስ ቅል ላይ እንደዚህ አይነት ነገር ደርሶበት ነበር ይላል። ሐኪሙ መመርመር አለበት፣ ማየት አለበት። የራስ ቅሉና ሆነ ቆዳውን ማየት ነው። መጠነኛ የሆነ የመቁሰልና ካለ ማንኛው ነገር ቲኤቲ ትሪትመንት ምናምን ቲኤቲ ተሰጥቶ ሌላ ነገር በሰላን ምናምን ተደርጎ ሰው አድቫይስ ተሰጥቶ ሊሄድ ይችላል። ከዛ ቀጥሎ ደግሞ የተሰነጠቀን የሚሰፋ ነገር ካለ መሰፋት ካለበት ይጠረጋል፣ ቲኤቲ ይወጋል፣ አስፈላጊ ነገር ይሰጣል። ከዛ በኋላ አንቲባዮቲክ ካስፈለገ አንቲባዮቲክ ይሰጥና ከዛ በኋላ ሰውየው ሌላ ራሱን የመሳት ሁኔታ ከሌለ አድቫይስ ይሰጥና ይሄዳል ማለት ነው። አሁን ምንድን ነው ጭንቅላት አደጋ ደርሶ የመሳት ሁኔታ ካለ ራሱን ስቶ ከሆነ ስቶ ደግሞ እንደገና ደግሞ ለተወሰነ ጊዜ አንኮንሽስ ሆኖ ሪጌን አድርጎ ከሆነ ይሄ ምንድነው ብሬን ኮንከሽን ነው ምንድነው ኮንቱሽን ነው ምንድነው ለሰከንድ ያህል ራሱን ይስታል። ከዛ በኋላ ከሳተ በኋላ እንደገና ኮንሽስነሱ እንደገና ይመለሳል። ይሄ ብሬን ኮንቱሽን ይባላል፣ ኮንከሽን ይባላል። ኮንከሽን ማለት እንደዛ ለተወሰነ ጊዜ ሄደና መሳት ማለት ነው። እንደዛ ነገር ከተከሰተ ምን ሆነ ነበር? አይ እንደዚህ ሆኜ ነበር፣ ራስ ሰት ነበር፣ በወቅቱ ስቼ ነበር፣ ሳውንድ ዜና ነኝ ይላል። ከዛ ይመረመራል፣ ይታያል። ሰውዬው ፉል ኮንሽስ ከሆነ ምክር ይሰጣል። ክትትል ያስፈልጋል። ለወደፊቱ ጤና ነህ ተብሎ ሊሄድ ይችላል። ከዛ ቀጥሎ ደግሞ ኮንቱሽን ይባላል። ኮንቱሽን ደግሞ ማለት ምንድን ነው? በጣም ከፍተኛ የሆነ የራሱን የመሳት ሁኔታ ሊኖር ይችላል። ከዛ ራሱን ይስታል። ከሳት በኋላም ደግሞ ከአደጋ በፊት የነበሩ ነገሮችና ከአደጋ በኋላ የነበሩ ነገሮች ሊያስታውስ ይችላል። ፖስት ትራውማቲክ አምኔዚያ ወይ ደግሞ ሬትሮግሬድ አምኔዚያ ነው የምንላቸው ነገሮች ያለማስታወስ ሁኔታ ላይኖር ይችላል። ከዛ በኋላ ሰውየውን ይታያል። ምንም ነገር ካላስታውስን ራሱ የሳተ ሁኔታ ከሆነ የግድ ሆስፒታል ቆይቶ ትሪትመንት እንደሚያስፈልገን ቀጣይ ምርመራ ይደረጋል ማለት ነው። ዋናው ነገር ምንድን ነው? መጀመሪያ እንትኑን ማየት ነው። ለምሳሌ ከፍተኛ የሆነ የራስ ምታት ካለበት፣ ኮንቲኒስ የሆነ የራስ ምታት ካለበት፣ አይኑ ጋር አካባቢ ላይ ይሄ ፒፕላ ዳይሬክቴሽን የሚባል ነገር እሱ ነገር ተፈጥሮ ከሆነ፣ የእጅ መስነፍ ካለ፣ የእግር መስነፍ ካለ፣ አንደበቱን ላለመናገር የሚያዝ ነገር ካለ፣ እነዚህ ምልክቶች ካሉ እንግዲህ አይ ይሄ ሰውዬ ጭንቅላት አደጋ ከፍተኛ ነው ደርሶበታል። እነዛ ነገሮች ከሌሉና ደርሶብን ነበረ በወቅቱ እንዲነ ካለ ምንም ችግር የለም፣ ምክር ይሰጠዋል ማለት ነው። ምናልባት ከጆሮ ደም መፍሰስ ካፍንጫ ደም ትክክል ኤግዛክት እሱ ምንድን ነው አሁን ቅድም የተናገርኩት ሚድል ብሬን ብለን የከፈርናቸው ነገሮች አሉ። አሁን ከፍተኛ አደጋ በሚደርስበት ጊዜ በጆሮ አካባቢ ላይ ደም ሊፈስ ይችላል። ምክንያቱም ፔትሮስ ቦን የሚባል ይሄ አውዲቶሪ ካናል አካባቢ ያለው ላይ ይሰነጠቃል። ከዛ በኋላ በጆሮ አካባቢ ላይ ደም ይመጣል፣ ኦቶሪያ እንላለን። እንደገና ደግሞ በአፍንጫም ደም ሊመጣ ይችላል፣ ሪኖሪያ ነው የምንለው እሱ ነገር ሊመጣ ይችላል። ኢቭን እንኳን ሲየስብ በአፍንጫ ሊፈስ ይችላል። ምክንያቱም ሰረብሮስፓይናል ፍሉይድ ኖርማሊ በአፍንጫ ሊፈስ ይችላል። እነዚህ ነገሮች ካሉ አይ ይሄ ባዛል ስካል ፍራክቸር ነው ምንለው ማለት ባዛል ስካል ፍራክቸር አንቴሪየር ፎሳ፣ ፖስቴሪየር ፎሳ ወይ ሚድል ፎሳ እንከፍላቸዋል። እነዚህ ምልክቶች ናቸው ማለት ነው። ስለዚህ እነዚህ ያስፈልጋል። ስለዚህ በማንኛውም አደጋ እንደዚህ አይነት ምልክት ከአደጋ በኋላ እንዲህ አይነት ምልክት ያለበት ሰው ካለ ወደ ጤና ተቋም በአስቸኳይ ወደ ጤና ተቋም ሄዶ የጤና ተቋም ምክር ያስፈልጋል። ቀላል ከሆነ አይ ይሄ እንደዚህ ነገር ቀላል ነው ምንም ችግር የለበትም ይባላል። ከባድም ከሆነ አድቫይዝ ይሰጣል፣ ሕክምና ይደረጋል፣ የሚያስፈልጉ ምርመራዎች ይደረጋሉ። ቢቀርብ ጥሩ ነው። ቀርበው ሕክምና ግድ ያስፈልጋል ማለት ነው። ጥሩ።
ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ቆንጆ ቆይታ እያደረግን ነው የምንገኘው። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። እንግዲህ የተለያዩ ጉዳዮችን እያነሳን ነው። በዋናነት እንግዲህ ጭንቅላት ላይ ስለሚደርሱ አደጋዎች በስፋት እያነሳን ነው የምንገኘው። ቅድም እንግዲህ ምንድነው ምልክቶቹ ምንድናቸው የሚለውንም ለማየት ሞክረናል። እንግዲህ በጣም ብዙ ዓመታትን አሳልፈሃል በዚህ አገልግሎት ላይና በፊት የነበረው እንግዲህ ቅድም ለመጥቀስ እንደሞከርከው በአይናችሁ ነው እንግዲህ ቀዶ ጥገና ሕክምናው ሲሰራ የነበረው። አሁን ደግሞ ዘመን አመጣሽ ቴክኖሎጂ መጥቶ በጣም የተሻለ የሕክምና አገልግሎት ሲሰጠ ነው የሚገኘውና እንደው በፊት ከነበረ አገልግሎት አንጻር አሁን ደግሞ እየተሰጠ ያለበት አገልግሎት አለ። በተለይ ከቴክኖሎጂ ጋር ተያይዞ የሚሰጡ አገልግሎቶች አሉ። እንዴት ታየዋለህ የሕክምና እድገት በተለይ በአንተ ዘርፍ? በጣም ጥሩ። ለእኛ ስንጀምር እንግዲህ ያው ድሮ ብያለሁ ያለ ምክንያቱም ያልኩት ምንድነው ራስ ቅል ላይ ደም መፍሰስ ካለበት በድሮ ጊዜ በጥንት ጊዜ በሁለተኛና ዓለም ጦርነት ጊዜ የግድ ማሽን ስለሌለ በድንጋይ ጭንቅላቱን አፍርሶ ደም ይፈሳል እንዳልነው ሁሉ እኛ በምንጀምርበት ጊዜ ምንድነው እንደዚያን ቴክኖሎጂ አልነበረም። ለምሳሌ አንድ ሰው የደም መፍሰስ ምልክት ካለበት እንደዚህ አንድ ሆስፒታል በሚመጣበት ጊዜ ለምሳሌ የእጅ መስነፍ ይኖራል፣ የእግር መስነፍ ይኖራል፣ አንደበት የመያዝ ሁኔታ ይኖራል፣ ራሱን ልና የመሳት ሁኔታ ይኖራል፣ ወይ ደግሞ ይሄ ፒፑላሪ ዳይሌቴሽን ሊኖር ይችላል። እንደዚህ ነገሮች ምልክት በሚኖርበት ጊዜ አይ ይሄ ሰውዬ የደም መፍሰስ ጭንቅላት ደርሶበታል ብለን እንጠረጥራለን። በምንጠረጥርበት ጊዜ ምርመራ የለም ወይ በግድ በዚሁ ይከፈታል። ለምሳሌ ብዙ ጊዜ ይሄ ፒፑላር ዳይሌቴሽን ባለበት ሳይት ነው ሊኖር የሚችለው ማለት ነው። ግምታዊ እንደዛ ነው። ፒፑላር ሳይት ፒፑላር ዳይሌቴሽን አካባቢ ነው ኤማቶማ። ለምሳሌ ፒፑላር ዳይሌቴሽን በቀኝ በኩል ካለ ኤማቶማ አብዛኛው ጊዜ በቀኝ በኩል ነው የሚኖረው የሚችለው። ፒፑላር በግራ በኩል ካለ ኤማቶማ በግራ በኩል እና አሰምሽን እንደዛ አድርገን ነው የምንከፍተው። ወይም ደግሞ አንድ እግሩና እጁ በቀኝ በኩል ፓራላይዝድ ከሆነ ኮንትራላተራል ነው። በግራ በኩል ደም ይኖራል ብለን በግምታዊ በግራ በኩል ይከፈታል። አንድ ሰክሰስፉል ነው ለነገሩ። ግምታችሁም ውጤታማ ነበር። እንደዛ ነው። ቤዝድ ኦን ክሊኒክ ነው በሽተኛው በምናየውና ክሊኒኩ በሚመራው መሰረት ማለት ነው። ከዛ ቀጥሎ ምንድነው ካሮቲድ አንጂኦግራፊ የሚባል አለ። ምክንያቱም በዛን ጊዜ ኤምአርአይ፣ ሲቲ ስካን የመሳሰሉ የአሁኑ ቴክኖሎጂ ስላልነበሩ እዚህ ጋር በካሮቲድ ቤን ላይ ኮንትራክት ይወጋና ከዛ በኋላ ኮንትራክት ይጨምራል። ከዛ በኤክስሬይ ይታያል። ላይ ያሉትን ቤዝሎቹ ጋር ሄድና በካሮቲድ አንጂኦግራፊ ጭንቅላቱን ምናምን ምርመራ ይደረጋል። ከዛ በኋላ ምልክቶች ይሰጣሉ። በደንብ ምልክቶች ይሰጣሉ። እዛ አካባቢ ላይ ምንድነው ሚድ ሽፍት ካለ ለምሳሌ ዋናው አንጎሉ ከግራ ወደ ቀኝ ከቀኝ ወደ ግራ በኩል ሽፍት ካደረገ ምልክቶች ይሰጣሉ። የደም መጠራቀም ምልክቶች ይሰጣሉ። በካሮቲድ አንጂኦግራፊ ነበር የምንሰራው ማለት ነው በዛን ጊዜ። ወይ ክሊኒክ አንዳንድ ጊዜ በኤክስሬይ ራሱ ሲምፕል ኤክስሬይ ተሰርቶ ኤክስሬይ ላይ ምንድነው ፒኒያል ግራንድ ካልሲፊኬሽን ይኖራል። እነዚህ ምልክቶች ካሉ በዛ ቤዝድ ሆነን አንዳንድ ጊዜ ሰርጀሪ ይሰራል ማለት። ስለዚህ አይዘር በግምት ነው ክሊኒክ ግምት ዝም ብሎ ሳይሆን ክሊኒክ የሚታየው ነገር በሽተኛው ተመርምሮ በሚያሳየውና ጀጅመንት በምናደርገው ነው። ሁለተኛ ደግሞ በኤክስሬይ ቤዝድ ሆነን ነው። ሶስተኛ ከዛ ደግሞ ትንሽ ተሻሽሎ መጣና ካሮቲድ አንጂኦግራፊ የሚባል መጣ። በሱ ካሮቲድ አንጂኦግራፊ እንሰራ ነበር ማለት ኢቭን 84 እና 85 ድረስ ኤምአርአይ ኢትዮጵያ ውስጥ ከመግባቱ በፊት በዛ ነበር። ሲቲ ስካን ከመጣቱ በፊት በዛ ነበር ሲሰራ ነበር። አሁን ግን ቴክኖሎጂ በጣም እየሰፋ ሄደ። እንደውም በኢትዮጵያ ውስጥ የመጀመሪያ ኤምአርአይ ያመጣው አይ ቲንክ ቤተል ሆስፒታል ነው። እኔ አይ ሪመምበር ቤተል መጀመሪያ ኢትዮጵያ ውስጥ ሲቲ ስካን ኤምአርአይ ያመጣው ቤተል ሆስፒታል ነው። ይሄ ከዛ በኋላ ትልቅ አስተዋጽኦን አደረገው። እንግዲህ ዓመት ምሕረቱ እኔ አላስታውስም 2000 ስንት እንደሆነ አይ ዶንት ኖ 2004 ይሁን 2002 ይሁን አላውቅም እንጂ መጀመሪያ ያመጣው ኤምአርአይ ቤተል ሆስፒታል ነው። አይ ሪመምበር። ከዛ ሌሎችም እንግዲህ ቀስ እያሉ ነው ያመጡት እና አሁን ቴክኖሎጂ በጣም ሄዷል። አሁን ምንም አስፈላጊ አይደለም እና አስፈላጊ ሆኖ ከተገኘ ሰውየው አስፈላጊ ነው ኤምአርአይ መሰራት አለ ወይ ሲቲ ስካን መሰራት አለበት ሰስፔክት ከተደረገ ኤምአርአይ ወይም ሲቲ ስካን ይሰራል። ከዛ በኋላ በቀላሉ ያለበት ቦታ ሎካላይዝ ያደርጋል። እዚህ ቦታ ብሎ ክሮኒክ ነው ወይም ደግሞ አኪዩት ነው ወይም ደግሞ ሰብ አኪዩት ነው ብሎ ወይም ደግሞ ኤፒዱራል ነው ወይ ደግሞ አሶሺየትድ የሆኑ ሌሎችም የአጥንት ስብራቶች አሉ ብሎ
ይናገራል። ስለዚህ ቴክኖሎጂ በጣም ሄዷል ማለት ነው። በጣም የአሁኑ ጄኔሬሽን እድለኛ ነው። ሳይንስ በጣም አድጓል። ወደ እንትኑ ስንመጣስ ወደ ሕክምናው ስትመጣስ በተለይ የሚሰራበት አሁን ምንድነው? አሁን ቴክኖሎጂ በጣም ሄዷል። አልጋው ራሱ በፊት በማኑዋል እንደዚህ በስትሬቸር ይመጣል። ከስትሬቸር ወደ አልጋው ወደ ኦፕሬሽን ተብሎ ይዞር ነበር። አሁን ኢሚዲየትሊ ምንድነው ይመጣል ስትሬቸር ላይ፣ ከስትሬቸር ማሽኑ ራሱ ወደ ተብሎ ይገለብጣል። በሽተኛ ፖዚሽኑ ከአንገት ቀና ማለት አለበት። ጠቅ አድርጌ ከአንገት ቀና ያደርጋል። ዲግሪው ራሱ አጀስት ያደርጋል እና በጣም ሄዷል። ሁለተኛ ደግሞ ኦፕሬሽን በሚሰራበት ጊዜ ድሮ ድሪል ብያለሁ አይደለም፣ ዝም ብሎ ድሪል ነበር እንሰራው ማለት ነው። በማኑዋል ትሬፓኖ ይባላል፣ ወይ ደግሞ በርሆድ ሴት ይባላል። በሱ ነበር የሚደረገው። አሁን ኦማቲክ ኤር ድሪል ነው፣ በዛ ላይ ይሰራል። ኢቭን ውስጥ በሚገባበት ጊዜ በማይክሮስኮፕ የተደገፈ እያንዳንዱን አርተሪ ምኑን ቤኑን እየለየ ኖርማል ቲሹን ከአብኖርማል ቲሹ እየተለየ ይሰራል ማለት ነው። እና እንደዚህ ነገሮች አሉ። አሁን ጋናው ነገር ምንድን ነው? ይሄ ባዮፕሲ ይባላል። ኢሚዲየትሊ እኛ ሀገር አሁን ችግሩ ምንድን ነው? ለምሳሌ ብሬን ቱሞር ኦፕሬት በምታደርግበት ጊዜ እዛ ኦፕሬሽን ተብል ላይ ባዮፕሲ ይወሰድና ቀጥታ ወደ ላቦራቶሪ ይሄዳል። ሰውየው ሐኪሙ እየሰራ እያለ ውጤቱ ይመጣል። በቃ ትክክል ነህ ደርሳል ወደ እጢው ጋር። ስለዚህ ይሄ ትክክለኛ እጢ ነው። ካልሆነም ደግሞ ልክ አይደለም፣ ይሄ እጢ አይደለም፣ ኖርማል ቲሹ ነው። ስለዚህ እዛ አካባቢ ላይ ሌላ እንትን ይላል እና እሱ ይቀራል። በቀጣይ እንደው ኢትዮጵያ ውስጥ ቢመጣ ብለን የምታስበው ኤግዛክትሊ። አሁን ለምሳሌ አሜሪካ የነበርንበት ጊዜ ምንድን ነው ይሄ አኑሪዝም ይባላል። አኑሪዝም ማለት የደም መፍሰስ ነው አይደለም ጭንቅላት ውስጥ። ይሄ አኑሪዝም ደም ሳክ ይፈጥራል። ደግሞ በጣም ከፍ በሚልበት ጊዜ ጭንቅላት ውስጥ ደም መፍሰስ ሳክ ይፈጥራል። ያ ክሊፕ መደረግ አለበት። ይከፈታል ጭንቅላቱ በሚከፈትበት ጊዜ ልክ እዛው ኤሪያ ላይ ሲደርስ ክሊፕ ያደርጋሉ። ክሊፕ ካደረጉ በኋላ ክሊፕ ማድረጋቸው እርግጠኛ ለመሆን እዛው ይሰራል። እዛው ወር ውስጥ ተመልከት እንግዲህ ይሄ የትና የት። እንደገና ደግሞ ብሬን ቱሞር ለምሳሌ ኦፕሬሽን ስታደርግ ትከፍታለህ። ከተጠራጠርክ ኢሚዲየትሊ ሳምፕል ትወስድና ነው አይደለም እዛው ዊዘ ሰከንድ ትክክል ነህ ይላል። ካልሆነ ደግሞ አይደለም ይቀርሃል። እቺ ነገር እዚህ ሀገር ገና ናት እና ይሄ ማደግ አለበት። ፋሲሊቴት ማድረግ ያስፈልጋል። አንተ ባለ ቀሪ ህይወት ይሄ ኢትዮጵያ ውስጥ መጥቶ ብትጠቀምበት ሌሎቹ ቴብሎቹም ድሪሎቹም ማይክሮስኮፑ ምናምኑም ጥሩ ነው። እነዚህ ነገሮች ይቀራሉ። ጥሩ። ወደ መረጃው እንለፍና እንግዲህ ቅድም ሄድ ኢንጁሪ ብዙ አውርተናል። ብዙ ነገሮችንም በሱ ጉዳይ ላይ አንስተናል። ወደ ሕክምናው እንምጣ እስቲ። ምንድን ነው በተለይ አሁን ኢትዮጵያ ውስጥ ያለበት የሕክምና ደረጃ በተለይ ሄድ ኢንጁሪ ያለበት ሰው ወይም ታካሚ እስከየት ድረስ ነው አገልግሎት የሚያገኘው የሚለው ነገር በጣም ጥሩ መሻሻሎች አሉ። በፊት ለሄድ ኢንጁሪ ኦንሊ ጥቁር አንበሳና የካቲት ነበር የነበረበት ጊዜ። እንግዲህ ሄድ ኢንጁሪ ካለ በቃ ጥቁር አንበሳ ወይ የካቲት፣ ከጥቁር አንበሳ የተረፈ ወደ የካቲት እንደዛ ነበር። አሁን ኢቭን ግል ሆስፒታሎች አሉ፣ ሌሎችም ሆስፒታሎች ብዙ ትራውማ ሴንተሮች አሉ። ሌሎች ደግሞ ኢመርጀንሲ አምቡላንሶችም አሉ፣ በጣም ይረዳሉ። አሁን አንድ ሰው አደጋ በሚደርስበት ጊዜ ድሮ አምቡላንስ ከቀይ መስቀል ተጠርቶ ነው ሄዶ ከዛ በኋላ እስኪያመጣ ድረስ ወሳኝ ነው። እንግዲህ ሰውየው ቬንቲሌሽን ያስፈልጋል፣ ኦክሲጂን ያስፈልጋል፣ ብዙ ነገሮች አሉ። አሁን እዛው ተደውሎ አምቡላንሶች ያለበት ቦታ ቶፒክ አድርጎ ወደ የሚፈለገው ሰንተር ያደርሳሉ እና ኢትዮጵያ ውስጥ ብዙ ለውጥ ስላለ ጥሩ ነው። ዘርፉ ጥሩ ነው። ከዛ በጣም ጥሩ ነው። ከነበረው በጣም ቆንጆ ነው። የሕክምናውን በተመለከተ ብዙ ጊዜ የጭንቅላት ቀዶ ሕክምና ላይ ውጤታማነቱ ላይ ብዙ ሰዎች ጥያቄ ያነሳሉ። ሰርጀሪውም ከተሰራ በኋላ ህመምተኞች ላይ የሚመጣው ለውጥ ያን ያህል አይደለም ብለው ሀሳብ የሚሰጡ ሰዎች አሉ። ምን ይለናል ሳይንሱ? ለምንድን ነው ይሄ የሆነበት ምክንያት? አይ እኔ እንኳን ከዚህ ጋር አልስማም። ምን መሰለህ፣ ምክንያቱም ውጤቱ በጣም ጥሩ ነው። ውጤቱ በጣም ጥሩ ዲፔንድስ እንግዲህ እንደየ ካራክተሩና እንደየ በሽታው ዲግሪ ነው የሚወስነው። ለምሳሌ ሲምፕል ኤማቶማ ወይም ደግሞ የተጠራቀመ ደም ኤፒዱራል እና ቅድም ያልነው ከአንጎል ውጭ በዱራን ማተርና በራስ ቅል መካከል ያለው ከሆነ ኦፕሬሽን ሲሆን ኢሚዲየትሊ ዋንስ ኢቫኩዌት ከተደረገ ጥሩ ሰንተር ላይ ጥሩ ሐኪም ካገኙ ወዲያውኑ ሚድን ነው። ኢቭን ውስጥ ያለው አሁን ኤማቶማ ሰብዱራል ያልናቸው የተጠራቀሙ ደሞችም ከወጡ በኋላ
ተመልሶ አይተኩም። ጥሩ ነው የሚወጣው። ኢቭን ተመልሶ ቢተካም እንደገና ይወጣል። ውጤቱ አውትካሙ 100%። ወዲያውኑ የማተው እንደወጣ በሽተኛው መናገር ይጀምራል። የማይናገር ከሆነ ሌሎቹም የራስ ቅል ስብራቶቹ ምናምኖቹ ይስተካከላሉ። እና ሕክምና ዘዴው በጣም የተሻሻለ ውጤት ጥሩ ነው። እንግዲህ ምንድነው አንዳንድ ጊዜ በጣም ከባድ የሆኑ ብሬን ቱሞሮች አሉ። ሜታስታሳይዝ የሆኑ ወይ ደግሞ ኤሪያን በጣም የሚሸፍኑ አይነት ነገር ከሆኑ አልፎ አልፎ እንደ ማንኛውም ነገር ለምሳሌ ሆድ ውስጥ ያለም እኮ እጢ ወይም ደግሞ ቸስት ውስጥ ያለም እኮ እጢ የተሰራጨ ከሆነ ሊገል ይችላል እንጂ በእውነቱ ኔውሮሰርጀሪ ውጤቱ እንደውም ከሌላ ሕክምና ይልቅ የተሻለ ወዲያውኑ ሰርተህ ወዲያውኑ ውጤት ታገኛለህ። ለምሳሌ አሁን ምንም የማይናገር ሰው ይሄ እጁና እግሩ መንቀሳቀስ የማይችል ሰው ኢሚዲየትሊ መጥቶ ደሙን አውጥተህ ወዲያውኑ እጁ መስራት ይጀምራል፣ ወዲያው መናገር ይጀምራል። ይሄ አውትካም በጣም ጥሩ ነው። አንዳንድ ጊዜ ደግሞ በጣም ማሲቭ የሆነ ኢንትራፓሬንኪማል ብሊዲንግ የምንለው ነገሮች አሉ። አንጎል ውስጥ የፈሰሱ ይሄ ቬንትሪኩላር ሲስተም ዋላ የለም እሱን ድረስ ኢንቮልቭ ያደረጉ በጣም ማሲቭ የሆኑ ኢንትራሰረብራል ሄማቶማ የምንላቸው ነገሮች ካሉ ሰውየውን ኮማ ውስጥ የከተቱ ከሆኑ እና አንዳንድ ጊዜ ለኦፕሬሽን የማይመቹ ከሆኑ ኦፕሬሽን ሬኮመንድ አናደርግም። አይ ይሄ አንደኛ ነገር ኦፕሬሽን ብትደረግም ውጤቱ ጥሩ አይመጣም፣ ስለዚህ በመድኃኒት በምናምን ሞከር እንላለን። አንዳንድ ጊዜ ደግሞ ሰርፌስ ኤሪያ ላይ ለማምጣት አመቺ ሆኖ ከተገኙ እናወጣለን። ከዛ በተጨማሪ ደግሞ ሌሎች መድኃኒቶች ተሰጥተው ውጤቱ ይመጣል። አንዳንዱ አልፎ አልፎ በጣም ሱካር በሽተኛ፣ የደም ግፊት፣ ወፍራም የመሳሰሉ ነገሮች ሲስተሚክ ኢልነስ ያሉ ከሆኑና ከፍተኛ የሆነ ፖሊ ትራውማ የጭንቅላት አደጋ ደርሶ ከሆነ አሶሺየትድ የሆኑ ችግሮች ስላሉ አልፎ አልፎ ችግሮች ሊከሰቱ ይችላሉ እንጂ በአጠቃላይ ስናየው ጭንቅላት ኦፕሬሽን ምናልባት ሰዎች የሚያነሱት ጭንቅላት ብሬን ሲባል በጣም ሴንሲቲቭ ነው ብለው ስለሚያስቡ ትክክል ነው። ሴንሲቲቭ ነው። አክሽን ቶሎ መወሰድ አለበት እና ጥሩ ሙያተኛ ኤክስፐርት ሙያተኛ ማግኘት ያስፈልጋል። ሁለተኛ ሴንትሩም ጥሩ መሄድ አለበት። ኢሚዲየት ደግሞ ወደ ሆስፒታል መድረስ ያስፈልጋል። እነዚህ ነገሮች በሙሉ ፋክተሪ ውስጥ አስገባ። የት መሄድ አለብኝ? ምን አንድ ስፔሻሊስት ማግኘት አለብኝ? እንዴት ነው መሆን አለበት ብሎ ማድረግ አስፈልግ። የእኛ ሰው እኮ አንዳንድ ጊዜ አስቸጋሪ ነው። ሕክምና ውስጥ አሁን ደላላ ጭምር ገብቷል። በጣም አስቸጋሪ ወዲህ ሂድ ወዲህ ሂድ ሲል ጊዜ ይጠፋል። ያ ሳይሆን ዋናው ቅርብ ያለበት ቦታ ሆስፒታል ከሄደ ባለበት እዛ ጋር ያለው ሐኪም እኮ አድቫይዝ ይሰጣል። ይሄ ቦታ እንደዚህ ቢሆን እዚህ ጋር ቦታ ቢሆን ይሻላል። እዛ ሰንትር ካለ ትሪት ይደረጋል። ከተደረገ ደግሞ ማድረግ የሚገባው ነገር የመጀመሪያ እርዳታ ካቴተራይዝ ያደርጋል። ኦክሲጂኖቹ ሰፖርት ያደርጋል። ሴክሬሽን ካለ ሴክሬሽን ያወጣል። እነዚህ ነገሮች በሽተኛውን ሾክ ውስጥ ካለ ከሾክ ያወጣል። ፍሉድ ይቀጥላል። ስታብላይዝ ካደረገ በኋላ ወደሚመለከተው ክፍል ይልካል። ከዛ የሚመለከተው ክፍል ደግሞ ትሪት ያደርጋል ማለት ነው። እና ውጤቱ መጥፎ አይደለም፣ ጥሩ ነው። በጣም ረጅም ሰዓት የፈጀብህ የቀዶ ሕክምና ጊዜ ታስታውሰዋለህ? ምን ያህል ሰዓት ፈጀብህ? እኔ ይገርማል። ኢትዮጵያ ውስጥ አይደለም ውጭ ሀገር ተመልክት። አንዳንድ ሰው አሁን ለምሳሌ ከኛ ይነሱና አይ ወደ አሜሪካ መሄድ አለብኝ ወይ ወደ ሂንድ ወይ ባንኮክ መሄድ አለብኝ ይላል። ዌር ኤቨር ኢት ኢዝ የትም ቦታ ቢሆን ሰርጀሪ ከባድ ነው። ከአለቃዬ ጋር የዛ የዳላስ የኒውሮ ሰርጀሪ ሴንተር ኃላፊ ነው። እውነት ነው። አንድ ኦፕሬሽን ጀምረን ጠዋት 1 ሰዓት ላይ ጀምረን ማታ 2 ሰዓት ነው ጨረስነው። እውነት ነው። አሁን አኖሪዝም ነው ይሄ። ቅድም ክሊፕ የምናደርገው ደም ከረጢት ይፈጥራል። ደም ይፈስና ከረጢት ይፈጥራል። ያ ነገር ክሊፕ ካላደረገ ሊክ ያደርጋል። ሌላ ያልተጠበቀ ነገር እና እንደዛ። ምክንያቱም ክሊፕ ሲደረግ ኮንትሮል ቅድም ያለው እዛው ሲሰራ በደንብ ክሊፕ አልተደረገም። እንደዛ ተደርጎ እና ደግሞ እነሱ አድቫንቴጁ ምንድን ነው? እዛ ጋር ብዙ ኤክስፐርቶች አንድ ኒውሮ ሰርጀሪ አይደለም 2-3 አንድ ላይ ነው የሚገቡት። አድቫንቴጅ አለ እዛ ጋር። እና አንደኛው ለምሳሌ ትንሽ ደከም ካለ ሌላው ይቀጥላል፣ ያኛው ይገባል እዛው ማለት ነው። ሲነሩ በዚህ እዚህ አድርግ ይላል፣ ሌሎቹ ይገባሉ። እና እንደዚህ አድርገን 12 ሰዓት የወሰደበት ጊዜ አለ። እዚህም አንዳንድ ጊዜ ሰርጀሪ በሚሰራበት ጊዜ አንድ የሆነ ደም መፍሰስ ገጥሞ እንደዚሁ ኦልሞስት ወደ 5-6 ሰዓት የወሰደበት ጊዜ አለ። እና ቀላል አይደለም። አንዳንድ በጣም ትንሽ ነገር ነው ብለን ብገባ በቀላሉ ሶልቭ ይደረጋል። ይሄማ ከባድ ነው ብለን የምንገባው ደግሞ አንዳንድ ጊዜ ከብዶ በጣም ረጅም ጊዜ ሊወስድ ይችላል። እና ሰርጀሪ መገመት አይቻልም። እንግዲህ ለቁጥር አዳጋች የሆኑ ቀዶ ሕክምናዎችን እንደሰራ ቅድም ለማውራት ሞክረናል። በጣም ብዙ ሰዎችን አገልግሎት ሰጥታለ። ብዙ ሰዎች እንደው ከዛ ውስጥ በልዩ ሁኔታ
አንዳንድ ጊዜ እንግዲህ ቀዶ ሕክምና ሰራ ኬዙን ታያለህ፣ የምትገምተው ግምት ይኖራል። ሰርቼው እንደው ህይወቱ መትረፍ ቢችል ይህ የምሰራው አንዳንዴ ደግሞ የምታየው ነገር ይኖራል እና ብዙ አውትካም የለውም ብለህ ወይም ደግሞ አውትካሙ ፑር ነው ብለህ የምታስበው ነገር ሲኖር ደግሞ ያው የሚወሰኑ ውሳኔዎች አንዳንድ ውሳኔዎች ይኖራሉ። እንደው ከዛ አንጻር በዚህ የጊዜ ሂደት ውስጥ ከአእምሮዬ አይጠፋም ልዩ ገጠመኝ አለኝ በተለይ ከዚህ ከህክምናው ጋር ተያይዘው ብለህ የምታስበው ነገር ይኖራል ወይ የምታነሳልን አንድ የምታጫውተን ኬዝ ይኖራል? አዎ፣ ምክንያቱም አንድ በሽተኛ ደም ብዛትም ነበረው እና ፋሚሊዎቹ በጣም የተማሩ ናቸው። ደህና ስታተስ ደረጃ አንደርስታንድ የሚያደርጉን አይነት ናቸው። ለጭንቅላት አደጋ ደረሰ መጣ። ከዛ ብዙ ደም ነበረው፣ ኢንትራፓሬንኪማን ጭምር ነበር ደም ነበረው። እናም ኤምአርአይ ምናምን ተሰራ፣ ሲቲ ስካን ተሰራ፣ ብዙ ነው እና አማከርኳቸው። አይ በሽተኛ ልኮማ ነው፣ ግላስ ኮማ 10 ነው እና የመጨረሻው ያው 3 ነው፣ ከፍተኛው 15 ነው። ሰው ፉል ኮንሽንስ ምንም ነገር ኦሪየንትድ ከሆነ 15 ነው። ምንም የማይናገርና ብትነካው ሬስፖንድ የማድረግ ከሆነ 3 ነው የምንሰጠው ግላስ ኮማ ባሉት እና አሁን የእሱ ወደ 9 ነው እና ኦፕሬሽን ለማድረግ ወሰንኩና እንደዚህ ነው አውትካሙ ጥሩ ላይመጣ ይችላል። አንዳንድ ጊዜ ደግሞ ብንሞክር ጥሩ ነው። ምክንያቱም ከፍተኛ የሆነ ፕሬዥር አለው ጭንቅላት ውስጥ ደምም አለው። ደም ሙሉ ለሙሉ እንኳን ባይወጣም ፕሬዥሩን ብንቀንስ እና በአንድ ብንጀምር ይሄ በሽተኛ ጥሩ ሊመጣ ይችላል። ስለዚህ ይሄ እናንተ ኃላፊነት ነው እና ከፋሚሊ ጋር መመካከር አለብን። ፋሚሊዎቹ ፍጹም አሉ አይሰራም አሉ። ለመርኳቸው የእውነት ነው። ምክንያቱም የራሴ ወንድም ቢሆን ዝም ብዬ አልተውም። ይሄ ሰው የዝም ብላ ከተባችሁም ይሞታል። ብሰራ ግን 50-50 ነው። ጥሩ ሊመጣ ይችላል፣ ጥሩ ላይመጣ ይችላል። ተሞክሮ ምን አለበት ብዬ ኢንሲስት አደረግኩት። ከዛ እንግዲህ ፋሚሊ ውስጥ አንድ ነቃ ያለ ሁልጊዜ ሰው አይጠፋም ነቃ ያለ እና አንደርስታንድ አደረገ። በቃ እኔ ወሰናለሁ። አንደኛ ዝም ብለህ ከተውንም ሞቱ አይቀርም ከመሆን ይልቅ በቃ ተሰርቶ እንየው 50% ቢሆን ለምን 0.1% ለምን አትሆንም? ምክንያቱም ያንተን ተስፋ እኮ አትቆርጥም። 0.1% ቢሆን ይዘህ መግባት ነው። እኛ ደግሞ ሕክምና ምን መሰለህ 99% የመሞትና 1% የመዳን ካለች ያቺ ሰዓት መጠቀም አለን። ለምን ዝም እንዳለን? ምክንያቱም እኔ ቆሜ ነው የምሰራው። እኔ ጊዜ ተው እንደው መንግስት ጋር ነው እንደው ፕራይቬትም አይደለም መንግስት ወስዷል ያን እና ተስማማ። ይዤ ገባው ኦፕሬት አደረጉ። ደሙን አብዛኛው ኦልሞስት 70% አወጣሁት። የቀሩት ቬንትሪኩላር ሲስተም ውስጥ የገቡ ነበሩ። እሱን ደግሞ ማውጣት ማለት ብሬን ፓሬንኪማ ማለት ዳሜጅ ያደርጋል። ውሳክ ስታደርግ ምን ስታደርግ ዳሜጅ ስለማድረግ ተብሎ መድኃኒት አወጣን። ኔክስት ዴይ ወደ አይሱ ምናምን ገባ። በሚቀጥለው ቀን ሰውየው ብዙ ለውጥ አመጣ እና ከወር በኋላ ሰውየው ዲስቻርጅ ሆነ እና ስቲል ቤተሰቦቻችን ጋር ዘመድ ሆነ ቀርተናል እና በጣም ደስ ይለኛል። በቃ ቤተሰብ ሆነናል አሁን እነሱ ጋር እና እንጠያቃለን እና ይሄ አንዱ ነው። ማት እንግዲህ ብዙ ሰርቻለሁ እና ያልሰራበት ሆስፒታል የለም። እንግዲህ ብዙ ነው። አብዛኞቹ እንግዲህ አላስታውሳቸው። ጥሩ። ሌላው እንግዲህ ያው ሰዓታችን እየሄደ ስለሆነ እያጠቃለልን ነው የምንሄደው። ሄድ ኢንጁሪ እንግዲህ ማንም ሰው ላይ የትም ሊከሰት የሚችል አደጋ ነው። እንደው ከዚህ አንጻር ግን ማህበረሰቡ በጣም እንግዲህ ብሬኑን ጭንቅላቱን በጣም መጠበቅ አለበትና እንደው ከዛ አንጻር ማህበረሰቡ እንዲህ አይነት ችግር ውስጥ እንዳይገባ ምን አይነት ጥንቃቄዎችን ማድረግ አለበት የሚለውን እንዴ? እንግዲህ ምንድነው ከህፃናቱ ጀምረን እንጀምረው። ህፃናቶቹ ብዙ ጊዜ አደጋ ሊከሰታቸው ይችላል። ወላጆቹ በጣም መጠበቅ ያስፈልጋል። በተለይ ዝም ብሎ በየሜዳ ላይ እና በየአስፋልቱ ላይ የሚጫወቱት ጥንቃቄ ቢያደርጉ ጥሩ ነው። ብዙ አዲስ አበባ ውስጥ ብዙ እያየናቸው ነው። አያውቁትም እነሱ ኳሱ ነው እንጂ ማከና ቤት በኩል ይምጣ በዚህ ሂድ አያውቁትም። ስለዚህ ወላጆች ልጆቻቸውን በደንብ መጠበቅ ያስፈልጋል እና ይሄ ጥንቃቄ ያስፈልጋል። እንደ ትምህርት ቤቱ ደግሞ ጥንቃቄው አንደኛ ከሰፈር፣ ሁለተኛ ከመንደር፣ ሶስተኛ ከትምህርት ቤት እዛ አካባቢ ላይ በተለይ ህጻናቶች ላይ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ከዛ ቀጥለን ወደ አዳልቱ ጋር ስንገባ አዋቂዎቹ በተለይ ማኪና አደጋ ላይ ያው በልት አሁን ግዴታ ሆኗል። ከአቅም በላይ የሆነ ነገር ካልተፈጠረ በስተቀር በልት ማሰር ያስፈልጋል። እንደገና በሚሻገሩበት ጊዜ በተለይ ቤተክርስቲያን ቀን ላይ አሮጊቶቹ ጃንጥላ ይዘው አያዩትም፣ መንገዱ ማኪና በፍጹም አያዩትም። እኛም አሁን አንድ ስንት እኔ እየነዳው እያለው
አጠገብ ደርሰው በቃ ሊገጩ የነበረ እንትናል ባለፈው ሳምንት እና እንደዛ ነገር ጥንቃቄ ያስፈልጋል አሮጊቶች። ይሄ መምከር ነው። ይሄ አንዳንድ በጣም አሮጊቶችም ደግሞ ልጆች ካላቸው አብሮ ቤተክርስቲያን ቢሄዱ ይመረጣል። ይተዋቸዋል ብቻቸው ወዳሉ የት እንደምጓዝ እነሱ መንገድ ሆነ እንጂ ሌላው አያሉትም እና የመኪና አደጋ ጥንቃቄ ያስፈልጋል። ሁለተኛ ስፖርተኞችም ቢሆን ስፖርት በሚሰሩበት ጊዜ ከአደጋ ከሚያመጡ ነገሮች በጣም ጥንቃቄ ያስፈልጋል። ሌላው ደግሞ ከመውደቅ ለምሳሌ ፎቅ የሚሰሩ እነዚህ ስላብ አድርጎ ምናምን ፎቅ የሚሰሩት ሴፍቲ ፕሮቴክሽን ያስፈልጋል። ብዙዎቹ ከላይ ወድቆ ወገብ አደጋም ሆነ የጭንቅላት አደጋ ይደርሳቸው እነዚያ ነገሮችን። ስለዚህ ሁለገብ የማህበረሰብ ጥንቃቄ ያስፈልጋል ማለት ነው። ጥሩ እንግዲህ በጣም በርካታ ዓመታትን በስራ ላይ ያሳልፈሃል። እንደው ከዛ አንጻር አሁን ላይ ላሉ የሕክምና ባለሙያዎች እንግዲህ አብዛኛው ወጣት ነው እንደምታየውና እንደው አሁን ላለው የሕክምና ባለሙያ ምንድን ነው የምታስተላልፈው መልዕክት እንደው ጠቅላላ አድርገህ? የሕክምና ባለሙያዎች አሁን ያሉት ወጣቶች ናቸውና ከፍተኛ ትኩረት እውቀት ቤዝድ በሆነ ትኩረት ቢያደርጉ ጥሩ ነው። አሁን ብዙ የምናያቸው ነገሮች ምንድን ነው ቢዝነስ ኦሪየንትድ ሆኗል ነገሮቹ። ግን ከዛ ሁሉ ይልቅ ቢዝነስ በራሱ ጊዜ ሊመጣ ይችላል። እውቀት መሰረት ያደረገ በሽተኛ በመርዳት መሰረት ያደረገ ነገር በሙያው ላይ ክብር ቢሰጡ ጥሩ ነው። አሁን ብዙ ጊዜ አሁን እኛ ጥላሁን ገሰሰ እናለን። ለምንድን ነው? ለሙዚቃው ክብር ስለሰጠ ነው። ሌላ ምንም ታምር የለም። ለሙዚቃው ክብር ሰጥቶ ለገንዘቡ አይደለም። ለሙዚቃው ክብር ስለሰጠ ዝናው እስካሁን ድረስ አልወረደም። ፕሮፌሰር አስራት ወልደየስን ውሰደው፣ እንደሳቸው አይነት ጀግና የለም። ለሙያው ትልቅ ክብር ይሰጣል። ፕሮፌሰር አስራት አሁን ማንኛው ሰርጅን በቃ እንደ ፕሮፌሰር አስራት ይላል እና ይሄ ለሙያው ክብር መስጠት ትልቅ ነገር ነው። እሳቸው አሁን በመንግስት ቤት እየኖሩ ነው የሞቱት። ሙያው ስማቸው ግን ትልቅ ነው፣ አሁን ድረስ አለ። ሁል ጊዜ ለፕሮፌሽኑ ለሙያው ክብር የሰጠና ሙያውን የሰራ ሰው የተከበረ ይሆናል። ወደ ቢዝነስና ወደ ገንዘብ ጋር ከሄደ ሙያው ይረሳና ችግሩ ወደ ገንዘብ ይሄዳል ማለት ነው። ስለዚህ አላስፈላጊ እንትን ውስጥ ይገባና ለሙያው ክብር አይሰጥም። ስለዚህ የአሁኑ ጀኔሬሽን ለሙያው ክብር መስጠት ከገንዘቡ ይልቅ ለሙያው ክብር ሰጥተው ሙያውን ማክበር ግዴታ ቢሆን ጥሩ ነው ነው። በጣም አሪፍ። እኛም እንግዲህ እንዲህ አይነት ቆይታ እንድናደርግ እዚህ ድረስ መጥተህ ጊዜን ሰውተህ ስላገኘህን በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናቸዋለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።